እንዴ አምቡትዬ ቅዱስ ምን መስሎ እንደመጣ በእንቅልፍ ልቡ ነው መሰለኝ። እንዴ እባክህ ናቲ ልተኛ እባክህ። ጭራሽ ያወራልሻል። ቅዱስ የሚገርምሽ ነገር በእንቅልፍ ልቡ ነው እያወራኝ። ቅዱስ ምን ሆነሃል? አትንካኝ። ቆይ ግን ቅዱስ ደህና ነህ? አንተ እያለ ቤት በኩል ደህና አልሁን ናቲ። ምን አደረኩኝ ደግሞ እኔ? እንደው ልለምን እኔ ከስራ ደክሞኝ ነው መጣው ልተኛበት። እንቅልፍ እምቢ ብሎ ነው አይደል? ኧረ እሱ ምን በወጣው። አንተና እቺ ልጅ እያሽካካችሁ አላስተኛ አላችሁኝ እንጂ እዛ ድረስ ድምጻችን ይሰማል እንዴ? አይደለም እኔ ክፍል ማለት ነው ጎረቤት ይሰማል። ሚሉዬ እኮ ልጅ ምን ብለህ እንደሆነ ልንገርህ። ይገርማል። እንዳትደግምልኝ ሁሉንም ሰምቻለሁ። መጀመሪያ መች ሰማኸው ስልኩ ላይ? እሷ የምትለውን መገመት አያቅተኝም። እና ስልኩን እኮ ይዘው ልትሄድ ነው። እንደዚህ ካላደረኩ አንተ የምታቆም ሰው አይደለም እንዴ? ኧረ እባክህ ቅዱስ ቅጣል ሆድሽን ያስችልሻል ሲሉኝ ፍየሏን ስከተል ብታይ ቅጣሉን ለማየት ወይኔ ኒና እሺ ምንድን ነው የምትነግሪኝ? አይ በቃ ትቼዋለሁ። እንደዚሁ ሆዳችሁን ላስቆርጣችሁ ብዬ ነው። ምን እና ለፍየሏ ነግረሽ አቀለል ብሎሽ መጣሽ? ለየቷ ፍየል እንዴ ለተከተልሻት ነው። ግን ምንድን ነው የደበረሽ? ኧረ አልደበረኝም ባክሽ። ይልቅ ልንገራችሁማ። አየሻ የምትነግረን ነገር ያልቅ። ምንድን ነው? ቅድም እዛ ቤት የሆነ ሰውዬ መጥቶ ማንም አልነበረም ነበር። እኛ ቤት ነው እንዴ? እና መቼስ የራሴ ቤት የለኝ። እሺ ከዛ ስለሆነ ስለ መሬት ሲያወራ ከዛ ኢንቨስተር ነኝ እኔ መሬታችሁን ላለማን የመጣሁት አልኩት። ኢንቨስተር ከምታያቸው ትራክተር ብታያቸው ያምኑሽ ነበር። ለምን? ጸጉር ይኸውልሽ በሰዓት ስንት ሄክታር መሬት ያርሳል መሰለሽ? ጊዜም ሰዓትም ጉልበትም ቆጣቢ ነው። ጥርሳችሁ ይርገፍ። እኔ እናንተ መቀለጃውኛ ይልቀር። ወይኔ ነው። ግን ሰውየው ማን ነው? ተሻለ ነው ዘለቀ ብቻ እንደዛ ነገር። እንዴ ማን ነው ተሻለ ዘለቀ? እኔ አላውቀውም ባክሽ። ግን እውነት ነው ሰውየው ካመነሽ እውነትም የዋ ነው ማለት ነው። ይኸውልሽ መሬታችንን ልትቀማን መጣች ብለው ሰልፍ እንዳይወጡብሽ ብቻ። አታስቡ። ልታለማን የመጣችሁ ብለው ተሸክመውኝ እንደ ንግስታቸው በአደባባይ ነው ይዘውኝ የሚዞሩት። ኒና ንግስታቸው ሳይሆን ቃል አቀባያቸው ነበር የሚያደርጉሽ። እንኳን እናንተ እኮ የኢንቨስተር ነኝ ያለው ሰውዬ ራሱ እንደዚህ አልሳቀም። እሺ ወዴት ነው? ጋሽ መጣህ እንዴ? ዋሌቴን ረስቼ ነው። ጽዮን ትንሽ አምጪለት። እሺ ምን ነው ማወቅ የለም። አዩ አትቀመጥ። እቸኩላለሁ። ዋሌቴን ሊወስድ ነው የመጣሁት። ይኸው ከሁለታችሁም ጋር ማታ እንኖራለን። እንዴ ሁለታችሁም ማለት እኮ እሺ አስጠርተኸኝ ነበር መሰለኝ። አዎ ተቀመጥ። አይ አልቀመጥም እባክህ ቸኩያለሁ። ብትቀመጥ አይሻልም? አይ ግድ የለም። ምን ነበር ጉዳይ? እኮ ተቀመጥና እናውራ። ይኸውልህ ተሰማ ውሃም ማያነሳ ወደ ከሆነ እኔ እንደው ቢቀርብን ነው የሚሻለው። ውሃ ማንሳት አይደለም ደም ያንተከትካል። አዎ ምንድን ነው? እሺ ጋሻ አሰግድ ቤት ይሄ ኢንቨስተር ምናምን የሚሉት ከመሬት አስተዳደር ተልኮብናል። ቆይ እንዴት አወቅህ አንተ? እንዴ ቤታችሁ ሂጅ። ሰኔ ምንም አልሆንኩም። እንደዚህ ፊትሽን ጥለሽ ምንም አልሆንኩም ትይኛለሽ? ከናውን ጋር ስታወሩ ሳይቀን ነው። ምናልባት እኮ አንቺም ምን የተሻለ ሰው ታገኛለሽ ስትይኝ ነው? አዎ ክብሮም እኮ የተሻለ ሰው ነው ብለን ነበር። ያው እሱማ ጥሩ ሰው ነበር እና ጥሩነቱ እኔን ፍቅሩን እንዳያስታውስ ካደረገው ምን ጥቅም አለው? ሰኒዬ ምናልባት እኮ እኛ እንዳሰብነው ላይሆን ይችላል። አውቃለሁ የሄደው እኮ በእህቴ ምክንያት ነው። ግን ደግሞ እንደዛ አበድኩልሽ ከነፍኩልሽ ሲል ከርሞ አንድም ቀን ሊያወራኝ አልሞከረም። እሱማ ሁላችንም ነው። እኔ እኮ ለእሱ እንደናንተ አይደለሁኝም። መቼስ ናሆም እኔንና አንቺን እኩል አያየንም። አዎ እሱም አያየንም። ስለዚህ እሱም እኔን ከእናንተ እኩል ማየት አልነበረበትም። ለጋሽ የሞት እንኳን ጽናት ጋር ደውሎ እግዚአብሔር ያጽናሽ ሲላት ለአንድ ደቂቃ እንኳን ስሜን አላነሳም። እሺ በቃ ሰኒዬ ተረጋጊ። እኔማ ተረጋጋኝ።
ግን ምናልባት እዚህ ሆኖ ቢሆን ኖሮ እኔ እንደተሸነፍኩለት ሲገባው ተመሳሳይ ነገር ያደርግብኝ ይሆናል ብዬ እያሰብኩ ነው። ምናልባት ሊሆን ይችላል፣ ግን ደግሞ በአሁን ምግባሩ ላይሆንበት የሚችለው ምንም ምክንያት የለም። በቃ ከዚህ ርዕስ እንውጣ። ስሜታዊ እየሆንሽ እኮ ነው። እሺ ፊቴን ታጥቤ ልምጣ። አይ ሰኒ የፈራሽ ሆኖ እኮ ተሰቃይሽ። አሁን እሺ ወደፊት ምንድን ነው የምትይው? እንዴት ነበር ጨዋታው? ብዙም አይከብድም? ጨዋታው እኮ ብዙም አይከብድም። እና ለምንድን ነው አስሬ ስትሸነፍ የነበረው? እንዴ ባንቺ መሸነፍ ስለሚያስደስተኝ ነው። ምን እያልክ ነው ኪራ? ወዴት ሄድክ? የእውነቴን እኮ ነው ጽናት፣ ከአንቺ ጋር ሰው ሌላ ዓለም ውስጥ ነው የምገባው። በአሁኑ ግን ቢያንስ ከአባቴ ቤት በክብር ሽማግሌ ልኮ እንዲያወጣኝ እፈልጋለሁ። እንደ ከብት ዝም ብዬ አልከተለው። ምክንያቱም ቢከፋኝ ዞሮ መውደቂያ አባቴ ነው። አንገቱን ቀና አድርጌው እዚህም የሚያወሩትን ወሬ አፋቸውን አዘግጃቸው ነው የሚሄደው። ስለዚህ በቶሎ እንዳያገኘኝ ይሆናለሁ። እንዴ ምን እያደረግክ ነው? እንዴ እና ምን ላድርግ? እንደዚህ ያፈጠጥሽብኝ አንቺ አለመሳም አልችልም። እረኞች ቢሆን ዘፈን እንደሚወጡብን ታውቃለህ? ያውጡብና ታዲያ እነሱ አወቁ ማለት እኮ ሀገሩ ሙሉ ነው የሚያውቀው። አንድ ቀን ብቻ አድራ ተመልሳ መጣች። እንዴ ሆይ ምንስ ቢሆን እንደ እናት ይኮናል እንዴ? እኔም እኮ ላይሽ መጥቼ ቤት አጣውሽ። አዎ እኔ ጋር ነው ልልሽ ነበረ፣ ደግሞ እንዳላደክምሽ ብዬ እኔ መጣሁ። ችግር የለውም እሺ አትቸኩይ፣ ቀስ ብለሽ ነይ። አሁን ስትበር ትመጣታለች። እኔ ግን በዚህ ልክ እንደዚህ ታስመስያለሽ ብዬ አልጠበቅኩም። እንዴ ምንስ ቢሆን ለልጄ ምንም እሆናለሁ። እሱንማ አየሁት። እሺ በቃ አሁን እስከምትመጣ ድረስ የሆነ ካፌ ቦታ እንቀመጥ እዚህ ከምንቆም። እሺ አስጨናቂ አንተ አስጨናቂ። ወይ ማማዬ እንዴት ነሽ? እዚህ ደግሞ ምን ትሰራለህ? ምን እባክሽ አንዳንዴ እዚህ ደቅ ብዬ ነው አዝጋለሁ። ለምን የሰው አጥር ስር ከምትቀመጥ ቤት አትገባም እንዴ? አይ ያው ሊና ምናምን ስለሌለሽ ያለ እሷ ደግሞ እዛ ቤት መሄድ ይደብራል በጣም። ማለት ያው ምን ማለት አለው ብለሽ ነው? ያን ቤት መስዋወቂያው አሁን ደግሞ ብቻዬን መሄድ የለሽ የሚያዝ ታውቂያለሽ። እና እስከ ዛሬ የት ቆየክ? ያው ከጀለሶች ምናምን መላ እየፈለግኩ ነበር፣ ሆቴል ሳልሪ ነበር። አሁን ግን የሌለ መላሱ ጠርቶኛል ታውቂያለሽ። እጄ ባዶ ነው። በቃ እኔም ወደዛ ስለሆንኩኝ አብረን እንሂድ። እንደዛ ይሻላል ብለሽ እና የሰው አጥር ስር ከምትቀመጥ ይሻላል። ትራፊኩ ብዙ ቀጣ እንዴ? ምን ስላልተናገርኳችሁ ነው እንዴ? እኛ ምን አደረግን? እናንተን ለማምለጥ መሰለኝ ተቃራኒ ሲሄድ የተቀጣሁት። የራሱ ጥፋት ነው። አልጭንም ማለት እያለ ማን በዛ በኩል ሄዳለው? እንደውም ውረጅ አተናት ያስወርድልኝ። ቅዱሴ በቃ አንተ ተረጋጋ፣ እኛ እንወርዳለን። በዛ የት ነው የምሄደው? ደግሞ ቸኩላለሁ። አበባ ይዘው እየመጡ ነው፣ ማውረድ አለብኝ። ማአት ይውረድብሽ። ግዴለሽም ሉሊ፣ እኛ ወርደን በእግር እንሂድ። ለምን እንዳይረፍድብን እንደውም ያደርሰን። ይኸውልሽ ቅዱስ አሁን በዚህ ሰዓት ሱቅሽ አይደለም የህይወትሽ ፍጻሜ ላይ ነው የሚያደርስሽ። እንዴት ማለት? አንቺ ቆይ ብዙ ነገር ካልደረሰብሽ አይገባሽም ማለት ነው እንቡጥዬ። እንደውም ይዘነው እንሂድና ለማውረድ እንደውም ያግዘናል። ጭራሽ ቆይ ምንም ማውሩ ነገር ምንም አልገባሽም ማለት ነው? አትወርዱም ከመኪናዬ? እንወርዳለን፣ ግን ሱቅ ስታደርሰን ነው። ለምን መኪናዬ እዚህ በስብሳ አቀርም? አልወስድሽም። ይኸውልሽ ሜላት አርፈን ብንሄድ ነው የሚሻለው። አልወርድም። እንደውም እልህ አይደለ ማን እንደሚያሸንፍ እናያለን። አልወርድም። አረ በፈጠረሽ እንቡጥዬ እባክሽን እሺ በይኝ፣ እንውረድና እንሂድ። አልወርድም አልኩህ፣ አልወርድም።
በጣም ይቅርታ አድርጉልኝ። እንደምትመጡ ብትነግሩኝ እኮ አልወጣም ነበር። ምንም ችግር የለውም የኔ ልጅ። ፊትሽ እኮ ሁሉ አቀላ። እስቲ ቁጭ በይ። አልደከመኝም፣ ደህና ነኝ። ቆይ የማግዝሽ ነገር አለ? ምንም የለም። ማሚን አጫውቻት፣ ቡና ላቀራል። ተንቀጠቀጠች እኮ። የኔን ያለምን ፍቅር ለማግኘት ከዚህ በላይ መንቀጥቀጥ አለባት። በእሷ ቤት ተወልጃለሁ ብላ ልባውን ልቅ ብሏል። እኔ ያለም ውስጥ ልብ ውስጥ ለመግባት የሁሉ መንቀጥቀጥ። እሱስ ልክ ነሽ። በቃ እኔ ቡና ገዝቼ ልምጣ። አይ አንቺማ አትገዢም፣ ጽዮን ገዝታ ትመጣለች። አይ ራሴ አመጣለሁ። እንዴ የሴት እንግዳ የለውም ሲባል አልሰማሽም? ችግር የለውም አንቺ። አዎ አንቺ እንደዚህ ሁለት ሆነሽ መሄድ የለብሽም። ቁጭ በይ፣ ፀሐይ ነው፣ እሷ ትሄድ። እሺ እሺ። ቁጭ በይ። ከመንገድ መጣሽ አይደል? እንዴ ደክሞሻል፣ ረፍት አድርጊ። በባዶ ቤት ስትመጡ እኮ ነው። እንዴ ልምጣ ታዲያ? የልጄ ቤት አይደል እንዴ? እኔስ ብሰራ? አዎ አንቺን ለማስለፋት እኮ አይደለም የመጣሁት እኔ ላይሽ እንጂ። እሺ አሁን ደግሞ ጽዮን ስትመጣ ቡና ታፈላለች። ስራ አለበት እኮ ይጥልሃል። ይኸውልህ እንደውም ሁሉንም መሬት ሰጥቼሻለሁ። እንዴ ጋሺ እኔ እንዲያውም አላሳፍርም። ቆንጆ ገበሬ ነው የምሆንልህ። አይ አንቺ ምን በወጣሽ፣ እኔ ሌላ ስራ ነው የምመኝልሽ። ቢሆንም እኮ አካባቢ ማልማት በጣም ደስ ይላል። እሱማ ልክ ነሽ ልጅ። እሺ አሁን በቃ እንሂድ ጋሼ፣ በጣም ርቦኛል። እንደው የከተማ ልጆች ምኑንም እየበላችሁ የገጠር ምግብ አይስማማችሁ ጋሼ? ያው እኮ ነው፣ አንድ አይነት ነው። ነሽ እንሂድ። እሺ በቃ እንሂድ። አሁን እኛ የምታሳየኝ እንግዲህ ያሉት እናንተ እንዳልከው ስለ መሬቱ ነው የሚያወሩት ብዬ ነበር። አልሰማ አልከኝ እንጂ። እና ምን ተሻለ? ይኸውልህ የሚሻለውማ እንዴት መሰለህ? ይቺ ቀልቀላ ለእኔ አታቅተኝም። ተዋት። እሺ አንተ ብቻ እንደምንም ብለህ የመሬቱን ደብተር በእጅ አስገባ። እንዴ እሱንማ ሳልጠይቃቸው መቼ ቀረው ብለው እነሱም ቢያሉኝ እንጂ። ሄደህ ይሄን እንኳን እንደው መፈጸም ያቅታል። ይኸውልህ እጅህን ለቀቅ አድርገው ማለት። አይ እችክ ማለት ይለኛል እንዴ? ይኸውልህ ማለትማ እጅን ለቀቅ አድርገው ማለት ለሻይ ነገር ስጣቸው። ከዛ መጥፊያዬን አውቄዋለሁ። ይሄ ልጅ ነው ወይ ናቲ፣ እንደው ቢነገረውም የሚሰማ ልጅ አልሆንም አይደል? ያላልኩት የለም። በጥብጬ መጋት ብቻ ነው የቀረኝ። ምን እንዳየባት አላቅም። ልጅቷ ላይ ተጣብቆባት ቀረ እኮ። አይ ቅዱሴ ነው ብለህ ነው? እሷ እንጂ እሷ አይጣበቅባት። እና ከተጣበቀችበት እኮ ወደዛ ነቅሎ መጣል ነው አይደል እንዴ ጋሺ? በቃ አሁን ቅዱሴ አትናደድ። አሁን እንዴት ነው ቤት ታደርሰኛለህ ወይስ በእግሬ ልሂድ? ኧረ አደርሳለሁ ጋሺ። እንኳን አንተን ስንቱን ሸኝቼ የለ እንዴ። በልበል። በዛውም ያለምዬን ቡና ጠጥተህ ትመጣለህ። አንዴ ተሸንፌያለሁ። ቀፌ ይቀጣል። ትንሽ እንዴ አለፍኩ ካልኩ እኮ። እንደዛ የሚባል ነገር የለም። አሁን ጎትቼ ከማነሳሽ ራስሽ ተነሽ። እንዴ እሺ ምንድነው ቅጣቴ? እኮ ነይ ንገርሽ እኮ ንገረኝ። ምንድነው ቅጣቱ? ነይ እንዴ ምንድነው ቅጣቱ? ንገረኝ። ነይ ያልኩሽ እኮ። እኮ ምንድነው ቅጣቱ? ቅጣቱ ምንድነው? ነይ ኪራ ወይ ይሄ ነው ቅጣቱ። ይሄ ነው። ወይኔ ኪራ ዞረኝ። ኪራ እኮ በደንብ ያዙርሽ። እሱ ነው እንዴ ይፈልግ። እሺ ዞረኝ እኮ። አየሽ፣ እኔንም እንደዚህ ነው አለሜን ያዙርሽብኝ። ምንድን ነው ይሄ? ናፈራ ይናገባኝ። ይኸውልሽ ከፈለጉ እንደ ሲኒማ ተደድረው ማየት ይችላሉ። ለምንሽ ካወሩም ሽማግሌ ልክ ያገባሻል። ጽናት ክፍል 161 ተለቋል። ወዶች ይሄ ቪዲዮውን እስከ መጨረሻው እዩት። ላይክ፣ ሰብስክራይብ አድርጉኝ ጋሽ
ሰላም ሰላም፣ እንደኔ የተከበራችሁ የቻናል ቤተሰቦች እንዴት ናችሁ? ያለው እግዚአብሔር ይመስገን ሰላም ነኝ። ሰላማችሁ በክርስቶስም በዚህ ይበልኝ። ለቻናል አዲስ ሆናችሁ ሰብስክራይብ እንዲሁም ደግሞ ላይክ ሼር አድርጉልኝ። ሀሳብ አስተያየት ካላችሁ ደግሞ ኮሜንት ስራ አስቀምጡልኝ። ውዶችዬ እንግዲህ ቅዱሴ በጣም ተናዶ ይገኛል ማለት ነው። ምክንያቱም ናቲ ስልክ እያወራ ከፍቅረኛው ጋር ያው እንግዲህ እሱን አላስተኛው ብሏል ማለት ነው። ሌትም በሚተኛበት ሰዓት ስልክ እያወራ አላስተኛው ብሏል። እንግዲህ ቪዲዮ እንዳያችሁት ረበሽከኝ ለምንድን ነው በማለት ያው እንግዲህ ስልኩን ከምቶት ሄዷል። ናቲም ያው እንግዲህ አንገቱን ደፍቷል ማለት ነው። ውዶችዬ እምሩ እንግዲህ እንዳያችኋትና ማማቷና ጽዮን እያስመሰሉባት ይገኛሉ ማለት ነው። ይቅርታ ብለው በአንደው እንግዲህ ጥሩ ሰው ሲሆን፣ አንዳንዴ ጣቢያ ነበራችሁ ሰው ተጣልታችሁ የነበራችሁ ሰው በአንደው ጥሩ ሲሆንላችሁ ትንሽ ግራ ያጋባልና እሷም ግራ ተጋብታለች። ነገር ግን እነሱ እያስመሰሉ እሷን ለመጉዳት አስበዋል ማለት ነው። ውዶችዬ እንግዲህ እግዚአብሔር ይጠብቃት እምሩ። እንግዲህ ጽናትና ኪራ በጣም አሪፍ የፍቅር ጊዜ እያሳለፉ ነው። በቅርቡ እንደሚገቡ ተስፋ አለኝ። ጽናት በጣም እየተሳቀቀች ነው እንደዛ ሲጫወቱ ምን ሲሉም፣ ነገር ግን ኪራ ደግሞ ችግር የለውም አትሳቀቂ፣ በቃ ከፈለግ ሽምግልና ልኬ አገባሻለሁ እያለ ይገኛል ማለት ነው። እሷም ደስተኛ ሆናለች ውዶችዬ። ነገር ግን ደግሞ እነ አቶ ማን የሚባሉት የጽናት እጮኛ የነበረው ወንድም የእናቶ በዛብህ ማለት እነሱ ግን የሆነ ነገር እያሴሩባቸው ነው። የኒና ከጽናት አባት ጋር በጣም እየተቀራረበች ነው። ምክንያቱም ጽናት ታድላለች፣ እንደ አይነት አባት አላት ምናምን እያለች እሱን እንትን እያለች ትገኛለች። የጽናት አባትም ምንም ችግር የለም አንቺም ልጄ ማለት ነሽ፣ መወለድ ቋንቋ ነው እያላት ይገኛል ማለት ነው። ውዶችዬ እንግዲህ መሬትም እንደሚሰጣት ቃል ገብቶላታል ለኒና። እሷ ደግሞ እናቷ በዛብህ ከቤት መጥተው ምንሽ ነው ሲሏት እኔ ኢንስፔክተር ነኝ ባለሙያ ነኝ ምናምን ብላ ነግራቸዋለች ማለት ነው። ለማንኛውም እንግዲህ ግማሻቸው ፈርተዋታል፣ ግማሻቸው ደግሞ ምንም አይደለችም እችን ማሰናበት ነው መግደል ነው እያሉ እንግዲህ ያሴሩባት ይገኛሉ። ግን የሚሳካላቸው አይመስለኝም። አይደኖ እንግዲህ እስኪ እናያለን ማለት ነው። ውድና የተከበራችሁ የቻናሌ ቤተሰቦች እንግዲህ ላይክ ሰብስክራይብ እያደረጋችሁ ሰብስክራይብ ስታደርጉ ደግሞ የደወል ምልክቷ እየተጫናችሁ ሰብስክራይብ አድርጉኝ። እንግዲህ ሰኔ ደግሞ ትንሽ ግርግር ላይ ናት። ምክንያቱም ከነ ጽናት ቤት ያለው አሸናፊ የሚባለው ሰውዬ ትንሽ ነገሩን ሳያስበው ዘርጥጦ ወጥቶታልና ከዛም አንጻር በጣም እየተጠራጠረችው ነው። እንዲሁም ኪያን ከዚህ ብቻሽ መተኛት የለብሽም አብረሽ መጣልና አድራለሁ እያለቻት ነው ማለት ነው። እንግዲህ እሷ ከመጣች ደግሞ ምሮ ብቻዋን ነው የምትሆን። እንግዲህ ምሮ እግዚአብሔር ይጠብቃት። እንግዲህ መንገድ ላይ ያጨሳ አግኝተው ወደ ቤት እንሂድ ብላ ወደ ቤት ካመጣችሁ በኋላ ከዛ ለምንድን ነው ከቤት ቁጭ ማትል ለምን እዛ ከሰው ታዛ ምን ትሰራለህ ብላ ስትጠይቀው ኒና ከሌለች ይደብረኛ ምናምን በማለት ያው መልስ ሰጥቷታ ችግር የለም እኛ አለን አይደለ በማለት ይዘው መታ ነበር። ነገር ግን ሳያስበው የሆነ ነገር ዘርጥጧል ማለት ነው። እሷም ከዛ አንጻር የሆነ ነገር ጠርጥራለች። ብቻ እንግዲህ እስኪ እግዚአብሔር ይሆናቸው ማለት ነው። ሁሎች እንግዲህ ናሆሜ በቅርቡ ይመጣል። ከእምሩ ጋርም በስልክ እያወራ ነበረ። ነገር ግን ሰናይት ስለሰማች ያው ሰናይት በጣም ቀንታለች ማለት ነው። ከመቅናቷም የተነሳ ዝም ብላ አንገቷን ደፍታ የሆነ ሲከፋት አይታታለች እምሩ ማለት ነው። እምሩም ለምንድን ነው ቆይ እስኪ እደውልልሃለሁ መልሻላ ከዘጋችሁ በኋላ ምንድን ነው የከፋሽ ምንሽ ነው አንገትን የደፋሽ ብላ ስታይቃት ቀንቼ ነው ምናምን በማለት ያው ነግራታለች ማለት ነው። ከዛም እምሩም አይዞሽ አንድ ቀን ላንቺ ያለው ይመጣል፣ አንድ ቀን ላንቺ ያለው ይሆናል፣ ይስተካከልሻል በማለት ስትላት አይ ክብሮም እንደዛ ብላችሁኝ ነበር፣ ነገር ግን አንድ ቀን እንኳን አስታውሶኝ አያውቅም፣ ስለዚህ እኔ ተስፋ ቆርጫለሁ እያለች ትገኛለች። እንግዲህ ወዶችዬ ያው በክብሮም በጣም ልቧ ተሰብሯል። ሰናይት እንግዲህ ክብሮም አንድ ቀን ሀይ ቢላትና ቢያወራት ቢመጣላት ቢመለስ ደስ ይለናል። ለማንኛውም ክብሮም ይመለስ እያላችሁ ኮሜንት ስር ጻፉልን ማለት ነው። እንግዲህ ውዶች የኔና ከነ ጽናት ጋር እየተጫወተች ባለችበት ወቅት ንገሪን የምነግራችሁ አለኝ አይደል ብለሻል፣ ስለዚህ እባክሽ ንገርን እያሉ እንግዲህ ሜዳ ላይ ቁጭ ብለው ሲሏት ነበር። ነገር ግን ልትነግራቸው ያሰበችውን እንደ ቀልድ ስላፌዙባት እሷ ተናዳ ተነስታ ወጥታለች ማለት ነው። እነሱም እየሳቁ ተከትለዋት ነበረ።
ነገር ግን እሷ ያው ተናዳ ስለነበር ሩጣ ወደ ጋሸኔ ሄደችው ማለት ነው። ውዶችዬ እንግዲህ እነ ጽናትና ኪራ በቅርቡ ሽማግሌ ልኮ አግብቷት ወደ ከተማ እንደሚመለሱ ተስፋ አለኝ። እንግዲህ የጽናትና የኪራን ደስታ ማየት የናፈቃችሁ ሁላችሁም እባካችሁን ሰብስክራይብ አድርጉኝ፣ እኔን ማለት ነው። እነሱንም ዩቲዩብ ለራሳቸው ስለከፈቱ እያንዳንዳቸው ሰብስክራይብ አድርጓቸው። ኪራም ከፍተዋል፣ ጽናትም ከፍታለች እና ሰብስክራይብ አድርጓቸው ሁላችሁም ማለት ነው። ኪራ ቲዩብ ይላል የእሷም ደግሞ ጽናት ቲዩብ ይላል። እባካችሁ እየሄዳችሁ ሰብስክራይብ አድርጓቸው፣ እኔንም ሰብስክራይብ አድርጉኝ፣ እኔን እህታችሁን ማለት ነው። እባካችሁን በአዲስ ስራ ልመጣ ትንሽ ነው የቀረኝና እባካችሁን ሰብስክራይብ አድርጉኝ። እንግዲህ የምራዊት እናትን የምራዊት አማቶች ማለት ነው ከጽዮን ጋር እሷ ሴቷ አማቷ ከጽዮን ጋር የሆነ ነገር ሲያወሩ እንግዲህ ባሏ ደርሶባታል። ባሏም ያው አውቆባቸዋል ሁሉን ነገር። ያው ለምንድን ነው እንደዚህ የምትሉ ምናምን ብሎ በኋላ መለሳለሁ ብሎ ያው እንግዲህ እንትን ብሎ ሄዷል ማለት ነው። በቅርቡ ያን ነገር ካወቀው ግን ያው ትዳራቸው የእነሱም የትልቆቹ መፍረስ አይቀርም። ውዶችዬ እንግዲህ ብዙ ትምህርት እንደምታገኙ ተስፋ አለኝ። ምክንያቱም በህይወት መካከል ምን አይነት ልምድ መውሰድ እንዳለብን፣ ምን አይነት ትምህርት መውሰድ እንዳለብን ብዙ ትምህርቶች ያስተምራሉና ለሁሉም ነገሮች በሁሉም በማንኛውም ሁኔታ መጀመሪያ ቅድመ ፍራ እግዚአብሔር ሊኖር ይገባል። ቀጣይ ደግሞ ትዕግስት ሊኖር ይገባል ማለት ነው። ትዕግስትና ማስተዋል ሊኖር ይገባል። ምክንያቱም አንዳንዴ ሳናስበው የምንወስናቸው ነገሮች፣ አንዳንዴ ፈጣሪ በሌለበት ሁኔታ የምንወስናቸው ውሳኔዎች፣ እግዚአብሔርን ፍቃድ ሳንጠይቅ የምንወስናቸው ውሳኔዎች በጣም መጥፎ ናቸው። ሌላ ቦታ ነው የሚጥልንና ከዛ አንጻር መጀመሪያ እንደው ፍራ እግዚአብሔር ቢኖረን እግዚአብሔርን ብንጠይቀው። አንድ ሰው ፍራ እግዚአብሔር ሲኖረው ሌላ ሰውም ሊጎዳ አይችልም። ከራሱ ላይ ማድረግ እንዲሆን የማይፈልገውን ነገር ከሰው ላይም ሊያደርግ አይችልም እና ምናልባት ሁላችንም እንደዛ ብናስብ መልካም ነው ብዬ አስባለሁ። አብሶ በዚህ ዘመን በጣም ያስፈራል እና ከዚህ አንጻር እንደው ራሳችን ብንጠብቅ፣ ለሰዎችም ታማኝ ብንሆንላቸው፣ ሰዎችንም ብንጠብቃቸው፣ ጓደኞቻችን ሊኖሩ ይችላሉ፣ እነሱንም ብንጠብቃቸው ከክፉ ነገር ያው አሪፍ ነው ብዬ አስባለሁ። ምናልባት ድራማው ሙሉን የምታዳምጡ ጽናትንም ሆነ አደይ ድራማ ያው ብዙ ትምህርት አላቸው እያንዳንዳቸው ማለት ነው። ድራማዎች በሙሉ ብዙ ትምህርት አላቸው። ልብ ላለው ሰውና ላስተማረው ሰው ማለት ነው። ያው ትምህርት ምድር የሚባለው አጋጣሚዎች ሁሉ ትምህርት ናቸው የሚባል እንደዚያ ይባላል። ግን ደግሞ ድራማዎች ደግሞ በጣም ብዙ ትምህርት ያስተምራሉ። ልብ ካላችኋቸው እና እንትን ካላችኋቸው ማለት ነው፣ ካስተዋላችኋቸው። ለማንኛውም እንግዲህ መልካሙን ነገር ያድለን፣ መልካሙን ነገር ያጋጥመን። መልካም ለተሰንበት ተመኘሁላችሁ። መልካም ምሽት ተመኘሁላችሁ። ዩቲዩብን ሰብስክራይብ፣ ላይክ፣ ሸር አድርጉልኝ። ለጓደኞቻችሁ ለቤተሰቦቻችሁ ሸር አድርጉልኝ።